አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምታዩት እንግዲህ ፍሬሽ አትክልት ነው። ከእህቴ ጓሮ ነው ተነቅለው የመጡት ማለት ነው። እስኪ ታማምርም ማሻአላህ። ይሄ ቆስጣ ነው፣ ቀይ ስር፣ ቲማቲም አያምርም? እንዲህ አይነት ፍሬሽ ከጓሮ እና ይሄ ገና ቆዩ። ግን ያው ቅጠሉን እኛ ስለምንሰራው ቅጠሉም አሪፍ ሆኗል ማለት ነው። በጣም ምርጥ ጎመን ነው። ጥቅል ጎመን ማን ነው? ቀይ ስር እንደምታዩት እንግዲህ በኋላ ሰርቼ ያሳያችኋለሁኝ። አሁን ገና ቆርጣ እየሰጠችኝ ነው። ማታ ላይ እንግዲህ ለፊጥራ ይዘጋጃል ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉ። እሺ ውድ ቤተሰቦቼ እንግዲህ ተመልሼ መጥቻለሁ። እንደምታዩት ዛሬ በጣም ሞቋል። ከምንም በላይ ነው የሞቀው፣ ልነግራችሁ አልችልም። በጣም ፀሐይ አለ፣ ተኩስ አለ። ጧት ያነሳ ምን እንደሆነ አላውቅም። አላህ ይስጥር። ዛሬ እንግዲህ አብዱረዛቅም ፀጉሩን ለመስተካከል ወደ ሀራ ሄዷል እና እኔም እንግዲህ እንዳልኳችሁ ቅድም ባልኳችሁ መሰረት ልሰራ ነው ፍጡር። ቀይ ሲሬን እና ጥቅል እሱን ማነው ስሙ ቆስጣዬን ልልጥ ነው ላጥ ላጥ አድርጌ ማለት ነው። ይሄን ፍሬሽ የሆነ እስካሁን ፍሪጅ ውስጥ ማለት ማቀዝቀዣ ውስጥ ነበረ እንደምታዩት። እና አሁን ይሄንን እመለጣው ይሄ እንትን እኔ ተነግንዱ ነው ይሄን የምሰራው። ይሄ አይጣልም። እኔ ግን ብዙ ጊዜ ብዙ ሰዎች ሲሰሩ ያቸዋለሁ። ይሄን ቅጠሉን ነው እንጂ ይሄን አይጠቀሙም። ዋናው ይሄ ነው ያ ጀማዓተል ኸይር። ቅጠሉ ያን ያህል አይደለምና በደንብ አድርጋችሁ ልጣችሁ በቀጫጭኑ በደቃው ከተከተፈ ይጣፍጣል ማለት ነው። እና ከዚህ ቀደምም ደግሞ እኛ አናውቅም ነበረ፣ ግን ቅጠሉንም ስሩት ብለውና ቅጠሉን ይሄን የቀይ ስሩን ሰርተ ነው በጣም አሪፍ ነበረ። እና አሁንም ያው ባንዲ ላይ ነው የምሰራው ማለት ነው። ይሄንም ሶስቱንም ባንዲ ማለቴ ይሄ ቀይ ስሩ እግሩንና ከቅጠሉ ከቆስጣው ጋራ ባንድ አድርጌ ሰራዋለሁ በበርበሬ ማለት ነው። እንግዲህ አብራችሁ ተከታተሉኝ ማለት ነው። ከታትፌ መጣለሁኝ ቆራርጬ ማለት ነው። ቪዲዮውን ላይክ ሼር አድርጉ ማለት ነው። እሺ ውድ ቤተሰቦቼ እንግዲህ ባልኳችሁ መሰረት ሽንኩርቴን ከትፌ እዚህ ጋር ጨምሬ መጥቻለሁ ማለት ነው። እና በባለፈው ሽርሽም ወጥ አሰራር ብዬ ይዤ በመጣሁት ቪዲዮ ላይ ብዙ ሳይሆን አንድ ኮሜንት አይቼ ነበርና አይ ሙያ እንዲው እንዴት ነው የማታውቂው? ከሽንኩርትና ከዘይት ቀጥሎ ቲማቲም ነው የሚገባው፣ በርበሬ አይጨመርም። በርበሬ የሚጨመረው ከቲማቲም በኋላ ነው ያለችኝ ኮሜንት አለና እኔ በፊት እንደዛ እያረኩ ነበር የምሰራው። መቼም በራስ መተማመን ወይም በራስ ኮንፊደንስ የሌለው ሰው አንዲ ሰው እንዲህ ነው ሲለው ያንን ሰው ይከተላል ማለት ነው። እኔ ግን ኮንፊደንስ የለኝ ሆኖ ሳይሆን ወይም ደግሞ የራሴ ሙያ የለኝ ሆኖ ሳይሆን እናንተ እንዲያላችሁት ወይም ደስ ይበላችሁ በሚል ሙያችሁን ላክብርላችሁ ብዬ እንጂ አሁንም ቢሆን ማንኛው የት መጀመሪያ እንደሚገባ ጣፍቶኛ አይደለም ማለት ነው። ከዚህ ቀደም የምሰራው እኔ ቲማቲም የምጨምረው ከሽንኩርት ቀጥዬ ነበረ ማለት ነው። ግን እንዲሁ ብዙ ልጆች ደግሞ መነካሽ ቲማቲም የሚጨመረው ከበርበሬ በኋላ ነው ይሉኛል። እና እንግዲህ ይሄ ማለት ሁሉም በየቤቱ አሰራሩ ይለያያል ማለት ነው ውድ ቤተሰቦች። ስለዚህ አንድ ሰው ሲሰራ እንዲህ አርጉት እንዲህ አታርጉት አትበሉ። ለምን የራሱ ሁሉም በየቤቱ አሰራሩ ስለሚለያይ ማለት ነው። ወይም ደግሞ መስራት የሚፈልገው የራሱ መንገድ ያለ ማለት ነው። እና ይህን ይመስላል። አሁን ለማንኛውም ዘይት ልጨምርና
እንግዲህ በዚህ መልኩ ዘይቴን ጨምሬያለሁኝ። ትናንትና ስሰራ ዘይት አበዛሽ ብላችሁኛል። እንግዲህ ዛሬ ደግሞ በዚህ አነሳ አድርጌ ጨምሬያለሁ ማለት ነው ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ እንግዲህ ሽንኩርቱ በዚህ መልኩ እየበሰለ ነው። እስኪ እኔን ይክፋኝ ብዬ እናንተ እንዴት ሲባላችሁ ብዬ ዛሬ ቲማቲሙን ላስቀድምላችሁ ማለት ነው። ቲማቲሙ ይቀድምላችሁ። እሺ ውድ ቤተሰቦቼ እንግዲህ እንደምታዩት ነጭ ሽንኩርትንም ጨምሬላችኋለሁ። እንግዲህ እኔን ይክፋኝ እንጂ እናንተ ለምን እንግዲህ እስኪ ጉዱን ላይ ሆነ እኔ በርበሬ እጨምራለሁ። ከቀይ ስርና ከቆስጣ ስሰራ በርበሬ ጨምሬ ነው የምሰራው። ለምን በደንብ አልጫ ከመብላት በደንብ እንትን በርበሬ ያለው ነገር ስለሚመችን ማለት ነው። እና ደግሞ በጣም ለየት ያለ ጣዕም ይኖረዋልና ሞክሩት በበርበሬ አድርጋችሁ ማለት ነው። ብዙ ጊዜ ስሰራ በበርበሬ አይቻላቅም ምናምን ትላላችሁና ሁሉም እንደ ፍላጎቱ ነው የሚሰራው ብያችኋለሁ ውድ ቤተሰቦች። እስኪ እንተክተክ እኔም ልቆራጥ ማለት ነው። እንዲህ የምታዩት በዚህ መልኩ ልጬዋለሁኝ። ያው ለጋ ስለሆነ ብዙ የለውም የሚላጥ እና ቀይ ስር ናቸው። እዚህ ጋር ቀጣለው ነው እንግዲህ ላጣጥብና ይሄን ቆራርጬ እመልሳለሁ ማለት ነው ውድ ቤተሰቦች። ውድ ቤተሰቦች እንግዲህ ቲማቲምን ጨምሬ በዚህ መልኩ በሰለ። አሁን በርበሬ ጨምሬ የከተፍኩትን ቀይ ስር እንደዚህ በደቃቁ ነው የከተፍኩት ጨምረዋለሁ ማለት ነው። እሺ ውድ ቤተሰቦች እንግዲህ በርበሬንም በዚህ መልኩ ጨምሬያለሁ። እንግዲህ እንዴት አባችሁኝ መሆን ነው ያለብኝ፣ ሌላ ምንም ነገር የለብኝም። እንዴት አባችሁ አንዴ በዚህ ስትሉኝ በዛ ስትሉ በዚህ እያልኩኝ መስራት ነው ያለብኝ። ስህተት ካለ መቀበል ግዴታዬ ነው። ይሄ ደግሞ የቤተሰቦች አስተያየት የማልቀበልበት ምክንያት የለኝም። እሺ በርበሬቱ ትንሽ ያዘችብኝ ውሃ እስከማመጣ ድረስ እና ውሃ ጨምሬ በዚህ መልኩ ካበሰልኩ በኋላ ክሽን ያለ ወጥ ነው የምኮነው። እንዲታው ጣዕሙን ልነግራችሁ አልችልም። ባለፈው ሽርሽም ወጥ ምንም አይልም፣ ግን እኔ እንትን ማለት የተለየ ነገር የለውም። ያው ክክ ይላል። እንደገና ክርት ሽሮ እንዲያላችሁት ቅመም የሌለውና ክርት ሽሮ ማለት ነው። እኔ የተለየ ነገር ጣዕም በጣም ዋው የሚያስብል አይደለም። እንግዲህ ምናልባት አሰራሩም ሊሆን ይችላል። ግን ምግብ ቤት በየአይነት ጋር ቀርቦልን በልታ ነው ጣፍጦኝ ነበረ። ስሰማ እሱ ነው አሉ። አሁን የሚገርም ውድ ቤተሰቦች እንደምታዩት ቀይ ስሬን ጨመርኩኝ። በደንብ አድርጌ አሸዋለሁ ማለት ነው። ብረት ድስት በጣም ባለጌ ነው፣ ትይዛለች። ስስ ስለሆነ የሀገር ብረት ድስት እስኪ እዋት አታምር ወይኔ!
እሺ ውድ ቤተሰቦቼ የቆስጣውን እግር በዚህ ከታትፌ ጨምረዋለሁ ማለት ነው። እንዴት አያችሁት? አያምርም? እንግዲህ ውድ ቤተሰቦቼ ቀይ ስር ተነ ምሽላቷ ነው የምሰራው ዛሬ። ምሽላቷ ሳይቀር ነው ምሰራት። እሺ ውድ ቤተሰቦቼ እንደምታውቁት ደግሞ ይሄ የቀይ ስሩ ግንድ ምሽላቱ ነው። ምሽላት አያት ቅማት አይቀርም እንደምታውቁት። እኔ በጣም ቅጠል የሚወዱት ሰዎች መካከል አንዷ ነኝ ማለት ነው። እና አረብ ሀገር ባለሁበት ሰዓት የሚበሉ ቅጠሎችን እዚህ ሳገኛቸው በጣም በደስታ ነው የምጠቀማቸው። እንኳን ይሄን የሚታወቀውን ማለት ነው። እና ቅጠላ ቅጠል ምርጥ ነው፣ ቪታሚን አለው፣ ንጥረ ነገሮችን እናገኛለን እዛ ውስጥ ማለት ነው። በርበሬ ሽሮ ከመብላት ማለት ነው። የኛ ሰው ከሽሮና ከክክ ውጭ የለም። አረፍ ሲል ያለው ሰው ስጋ ነው የሚጠቀመው እንጂ ሌላ ነገሮችን አይጠቀምም ማለት ነው። እኔ በጣም የምወደው ቅጠላ ቅጠል ዱባ ምናምን እወዳለሁኝ። እና ውድ ቤተሰቦች እንግዲህ በዚህ መልኩ የተገባደደ ነው። አሁን የሚቀረኝ ቅጠሉ ነው። ቅጠሉን ከታትፌ አጣጥቤ ጨምሬ እመጣለሁ። እሺ ውድ ቤተሰቦቼ እንግዲህ ምሽላቱ ገባ ጭንቅላቱን ሳይቀር የተለየ ምግብ ነው። ዋው ማሻአላህ ተባረካላህ። እስኪ ጥንትኑ ቀይ ስሩ የጓሮ ስለሆነና ፍሬሽ ስለሆነ አዲስ በጣም ለጋም ስለሆነ 3 ፍሬ ናቸው አይታችኋል። ግን እንዴት እንዲያቃለው ማለት ነው። ዲም አለው። የገበያው እኮ ስንት ቦታ ቆይቶ ታሽቶ ኬሻ ለኬሻ ሄዶ መሬት ለመሬት ተንከባሎ ስለሚደርስ እንዲህ ዲም የለውም። ይሄ ግን እስኪ ማሻአላህ ምርጥ። አሁን የቆስጣው ቅጠል ነው የቀረኝ። ምሽላት አያት ቅማት ነው የቀረኝ። ይሄ ደግሞ የቆስጣው ቅጠል ነው ውድ ቤተሰቦቼ ማለት ነው። እሺ ውድ ቤተሰቦቼ እንግዲህ በዚህ መልኩ ጨረስኩኝ። አሁን ጨውና ማጣፈጫ ጨምሬ ይበቃዋል አወጣዋለሁ ማለት ነው። ስፔሻል ምግብ ይሏችኋል።